አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ። እየገባችሁ ሸር ላይክ እያረጋችሁ ቤተሰብ ሆኑ፣ ቤተሰብ አድርጉኝ ማለት ነው። ዛሬ እንግዲህ የልብ ቅርጽ መላላክ እንዴት ይታያል በሚል ርዕስ መጥቻለሁ ማለት ነው። ሁላችሁንም ሰላም ሰላም እያሉ እና አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። እንግዲህ የልብ ቅርጽ መላላክ እንዴት ይታያል? ልብ ቅርጽ መጠቀም የተከለከለ የተወገዘ ነገር ነው። በኩፍሮች መመሳሰል ነውና የማይሳሳት የለም። እኔም ይህ ነገር ተጠቅሜው ነበር። እንግዲህ የልብ ቅርጽ መላላክ እንዴት ይታያል በሚል ነው። የማይሳሳት የለም። እኔም ይሄን ነገር ተጠቅሜው ነበር፣ ስለሆነም ተመልሻለሁ። የሰው ልጅ ሆኖ የማይሳሳት የለም። ነገር ግን አንድ ነገር ጥፋትና ችግር ሲነገረው መመለስ ለአላህና ለመልእክተኛው ተጋዥነት ነው። ታላቁ ዓሊም ሼኽ ሷሊህ አልፈውዛን እንዲህ ይላሉ። ምን ይላሉ? የአላህ ትሩፋቶች ሼኽ ሷሊህ ቢቀውሊ አልመላ ሶላህ አልፈውዛን ሀፊዞላህ ማለት ነው። እንደዚህ ብለው ይሉናል። አልፈውዛን እንዲህ ብለው ይሉናል ማለት ነው። የአላህ ትሩፋቶች ቸርነት ተመልከት። አላህን አመጹት ከት እዛዙም አፈነገጡ፣ ነገር ግን ሲመለሱ ጸጸቱ። አላህ ምሕረቱን ለገሳቸው ወደዳቸው ይለናል ነብዩ። እንዲህ ሲሉ ተመላሽን አሞግሰዋል። የሰው ልጅ ሁሉ ተሳሳቾች ናቸው። አዎ የማይሳሳት ሰው የለም። ከተሳሳቾቹ ሁሉ መልካሙና ጥሩ ግን ተመላሾች ናቸው ይሉናል የአላህ ነብዩ ሰለላሁ ዐለይሂ ወሰለም። ያ ረቢ አላህ ወንድሞቼ ልንነቃ ይገባል። ይህ ድርጊት ከኩፋሮች የመጣ ነው። ከአቂዳ ጋር ግንኙነት አለው። ስለዚህ ከዲናችን ጋር የሚቃረን ነገር መጠቀም እንጠንቀቅ። ለምሳሌ አንድ ነገሮችን እንመልከት። ሀዳ ያኔ ልብ ቅርጽ ብዙ ነገር አለ። ይህ ምልክት እንደ ኮከብ ብዙ ነገር አለ። የመስቀል የሚመስል ክሩብ እንደዛ አይነት መጠቀም እንግዲህ ከዲናችን እንደሚያስወግደው እነዚህ ሁለት ምልክቶች ያው በፎቶ ቢሆን አሳያችሁ ነበር። ልክ እንደ ጣዖት ናቸው ማለት ነው። ይህ ደግሞ እጅግ የሚገርመው ከሁሉም እስልምና ላይ ለመጫወት ሆን ብለው የሰሩት ነው ይላል። ይህ ካልሆነ እንዴት የአላህ ስም ገልብጠው ይጽፋሉ? ይህ እንግዲህ አላህ ስምን ተገልብጦ የሚጻፍበት አለ ማለት ነው። ይህ የሰይጣን አምላኪዎች ምልክት ነው። አዎ እናም ሌላም ከዲናችን ጋር ሊቃረን የሚችሉ ነገሮች አይሁዶች አዘጋጅተው አቅርበውልናል። ለምሳሌ ስቲከሮች ማለት ነው። እንግዲህ ስቲከር ብዙ ነገር አለው፣ የማልቀስ እነዚህ ወዘተ እንጠንቀቅ። እያለቀስን ብዙ መጠቋቋም ያሉ ከነዚህ እንጠንቀቅ። ሀዳ አልዓላሁ ሻደድ አልመይድ ቀዲስሚ ቢተርክ ወነሕነ ነስተማ ወነዘርና ቢሄ አልፈውዛ ወረሳአ። አላህ ይጠብቀን። የአይጥና የሀሲድ ነገር አንድ ነው። ሁለቱም ላይ ጠቀሙ ነው ነገሮችን የሚያበላሹት ይለናል። የአይጥ እና የሀሲድ ነገር አንድ ነው። ሁለቱም ላይጠቀሙ ነገር የሚያበላሹት። አይጦች ጥቅም ያለውን ነገር ጥቅም አልባ የሚያረጉት በልተው ሳይሆን ሸራርፈው ነው። ሆን ብለው ነው የተስተካከለውን ነገር የሚያበላሹት። የማይጠቅማቸውን እያወቁ ነው አገልግሎት እንዳይሰጥ የሚያደርጉት። አንድ ሰው በህልሙ አይጥ ካየ የህልሙ ፍች ምቀኛ ብዙ ነው ማለት ነው። አይጥ ከጀርባ ነው እንጂ የሚያስረው ፊት ለፊት አያጋፍጥም። አይንህም ማየት በጣም ነው የሚፈራው።
መቀኛ ልክ እንደሱ ነው። አይንህን ሲያይ ይርበተበታል አይኑ ላይ ታውቃለህ ነው ነገር ስራው ከልክ በላይ ያስመስላል። አይኑ ያሳብቅበታል ሳትጠይቀው በራሱ ስለሚመቀኝ ኒዕማ መርጦ ቀድሞ ያወራው ደስ ይላል። ኦ ሰማሁ እኮ ምናምን የሚያረገው ነው የሚያስጣው። በተለይ ቅርብህ ያለ ሀሲድን ተጠንቀቅ። ተለወጩ ነው ማሳየው ምናምን ብሎ ነገር የለም። ከላይፍህ ነው ማስወጣህ ያለብህ። አደገኛ ነው። አላህ በማስታወስና እና በእናንተ ዱዓ ነው የምትከላከለው። ከዛ ውጭ ምናምን መከላከል መንገድ የለም። ምክንያቱም ሴራው እስከ ጥግ ነው። ውድቀትህን ለማየት ህሊናውን ሊሸጥ ሰብእናው ሊተወው ይችላል። ከሱ ምንም ነገር ይጠበቃል? ስታየው መንገድ መቀየር ነው ያለብህ። የሱ ወጨፍ ሊነካህ አይገባም። ሲሞት ቀብሩ ላይ መቆም የለብህም። ሰው ቢኖር ጥሩ ነገር የሚያንገበግበው ሰው እና ሁሌ ስላንተ ጉድለት ላገኘው ሁሉ እሱ እኮ እንዲህ ነው እያለ የሚናገር ነው። በየቀኑ የሚከታተልህ ምን አደረክ፣ ምን ሆነ፣ ደግሞ እንዲህ አደረገ። ራሱ ምታቱ የሆንክበት ሰው ጓደኛ ይሁን ቤተሰብ፣ የሰፈር ሰው ይሁን የሀገር ሰው፣ ጎረቤት ይሁን ሽታህ፣ ማንህም ይሁን ከላፍ እስከ ወዳኛው አይወጣም። አንድ ርህራሄ ለምቀኛ ህይወት ያመሰቃቀዋል። ስታድገው ሀሴት ከሚያደርገው ሰው ጋር ብቻ ነው ግንኙነት ሊሆን የሚገባው። አለበለዚያ ሳትሞት ነው የምትሞተው። አላህ ከምቀኝነት ይጠብቀን። ሁላችንንም ወዶችዬ አላህ ከምቀኝነት ይጠብቀን ይጠብቃችሁ። እንግዲህ በዚህ በልብ ቅርጽ ምክንያት ብዙ ነገርን ማየት እንችላለን ማለት ነው። ኢምራን ቢን ሁሴን አልሐምዱሊላህ። ልብ ያሰበው ጥሩ ነገር ከመፈጸም አትቦዝን። ሀሳቡ በውስጥ ሀርጅቶ እስከሚሞት አትጠብቅ። ሰዎች ምን ይሉኛል ብለህ አትፍራ። ሰዎች ብትሰራም ባትሰራም የሆነ ነገር ማለታቸው አይቀርም። መጠንቀቅ ያለብህ ነገር ድርጊቱህን በጎ ተግባር መሆኑን ማረጋገጥህ ነው። ድርጊትህ ጥሩ መሆኑን ካመንክበት ለመተግበር ሞክር፣ ተጣጣር። ድርጊቱ ሙሉ በሙሉ ባይሳካ እንኳን በመሞከርህ ብቻ የህሊና እረፍት ታገኛለህ። በተከታታይ ከሰራህ ደግሞ እየጠራህ ማሻሻልህ አይቀርም። ጥሩ ነገር ለማድረግ ምቹ ጊዜ አትጠብቅ። ምቹውን ጊዜ ሀሳቡ ወደ ጭንቀትህ የመጣበት ጊዜ ነው። መማር ባለብህ ጊዜ ተማር። መስራት ባለብህ ጊዜ ስራ። ዱዓ ማድረግ ባለብህ ሰዓት ዱዓ አድርግ። መጻፍ ባለብህ ጊዜ ጻፍ። ማረፍ ባለብህ ጊዜ እረፍ። ሁሉንም በጊዜው አድርገው። ጊዜው ካለፈ ጣዕሙም ውጤታማነቱም እንደዛው ማለፍ አይቀርም። እውነት ነው። አንድ ልጅ ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይመጣና አባቱ ገንዘቡን እያባከነበት እንደሆነ በቤተሰቡ ላይ ወጪ እያደረገ ነው ብሎ ይከሳል። አባቱም የትኛውን ቤተሰብ ነው የሚለው? ያ ረሱላህ እናቱን እህቱ እኮ ናቸው ብሎ ብሶቱን የሚገልጽ ግጥም ገጠመ። ወደ ጽሁፍ ተቀይሮ ነው። እንደ ሕፃን ተንከባክበው ወጣት እስክትሆን አሳደግኩህ። ሲያምርህ እንቅልፍ አይወስደኝ ሲጨንቀኝ አድር ነበር። ሞት የማይቀር እንዳ ቢሆንም ነፍሴ ያንተ ሞት ትፈራ ነበር። ቀንህ ደርሶ ስመኘው የነበረው ግብህ ስታሳካ ውለታህን ሽንግለጣ ጨካኝ አደረግብኝ። ባለውለታውና ለጋሹ አንተ ሆነህ መጣህ ነው። ቀንህ ደርሶ ስመኘው የነበረው ግብስ ስታሳካ ውለታዬ ሸንገላዬ ጭካኔ ያደረክብኝ። ባለውለታው ለጋሹ አንተ ሆነህ መጣህ። ሀሳብ የማይለቀበኝ አለከኝ አንተ አቅል ያለ ሀሳብ ተቀባይ ሆነ። አቅል ቢኖርህ ኑሮማ አንተ ነበርክ ሰው። የአባትነት መብቴን ሀቄን ብጠብቅልኝ ብዬ ብመኝም አልሆነልኝም። የጎረቤት ሰው እይታም አየሃኝ በገንዘቤም ስትተክኝ። እንደው ለረሱል ክብር ባልል እኔ ዘንድ የተጠላ ትሆን ነበር።
ክብር ደረጃው ይህንን ከማድረግ ያግዱኛል። የመልእክተኛው ክብር ውድ ነው። እናም ከዚህ በኋላ ህይወት ጭንቀት የተሞላበት ሞትህም ድንገተኛ ነው። መልካም የተደበቀ ክፍትህ ደግሞ መጭ ነው ብሎ በመሬት ተናገረ። ረሱል አንተ ልጅ አንተም ሀብትህም የአባትህ ናቸው ብለው ወሰኑ። የወደቀ ዛፍ ላይ ሚስማር ይበዛበታል እንደሚሉት ጊዜ ሲሰጥልህ ባንተ ላይ ፈራጁ ብዙ ነው። የነገሮች ሁሉ ተጠያቂ መደረግ አይቀርም። የሚያሳዝነው አንተ የምትቀውስበት ጉዳይ ትናንት እዚህ ግለሰቦች የኖሩበት ከዚያ ህይወት እንዲወጡ ብዙ ለፍተህም ሊሆን ይችላል። ግን ምን ታደርጋለህ? ሰው ከሆነ ፈጣሪው የዋለለትን ውለታ እንኳን ያስተባብላል። ያንተ ሲሆን ቢቢስ እንጂ አያንስም። አንዳንዴ የበለጠ ይጠቅሙናል የምንላቸው ግለሰቦች አይደሉም የሚጎድን። ከልጆቻችን ቢሆን የትኞቹ ጠቃሚ እንደሆኑ አናውቅም። እውነተኛ ብትሆን እንጂ አትሞክር። ሰዎች ፊት በማየት ብቻ እውነተኛነትህን ያውቃል። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ገብተው ሲባሉ ሰማሁ። ለማየት ሄድኩ። ባየኋቸው ሰዓት የውሸታም ሰው ፊት እንዳልሆነ ተረዳሁ ይለናል አብዱላህ ቢን ሰላም ረዲየላሁ አንሁ። እንዲህ ሲሉም ጽፈዋል። ከትዳር በፊት መልክ ወሳኝ ነው። ያኔ ሲያዩት ያላማረ ሲበሉት ያቀራል የሚባለው አባባል ብዙ ጊዜ ተግባራዊ ይሆናል። ካገቡ በኋላ ግን የትዳር መስፈርቱ መልክ ሳይሆን ጸባይ መሆን ግልጽ ይሆናል። ለመልኳ ሲባል በትዳር የምትቆይ አትኖርም። ለጸባይዋ ሲባል ግን ብሽ ነው። ካገባችሁ በኋላ ለምትረሱት ቁንጅና በድካም ጊዜ አትግደሉ። ጌታዋን የጸባይዋን ነገር አደራ ማለት ነው የበለጠ የሚያዋጣው። ሀብቱም መልኩም ዝናውም ዱንያም ያለው አይገኝም እንጂ ከተገኘ ግን ኢኽላስ ማለት የምትሰራው ስራ ሁሉ ወደ አላህ መቃረቢያ አድርጎ ስታስበው ነው። ለሰዎች ውዴታም ይሁን ምስጋና ብለህ አታደርገውም። ኢኽላስ ማለት በግልጽም ይሁን በድብቅ የምትጽፈው ተግባራት እኩል ሲሆን ነው። በስራህ ላይ የሰዎች ውዳሴ የሚሆን ወቀሳ እኩል ሲሆን ነው። የምትሰራቸው መልካም ስራዎች ስትሰራ ምንዳ በአኺራ መፈለግህ ነው ይላሉ ዩኑስ አለይሂ ሰላም። ለሰው ብለህ ምንም ነገር አትፈጽም፣ ለሰው ብለህ አትተው፣ ለሰው ብለህ ስራህንም አትደብቅ፣ ግልጽም አታድርግ። ስራ ረህመሁላህ ግልጽ ስራ ነው አላህ እንትን ብቻ ነው ማለት ነው። ስራችን ለአላህ ብቻ መሆንም ያለበት ስራችን የምንሰራው ለአላህ ሱብሃነሁ ወተዓላ ብቻና ብቻ ነው ብለንም ማሰብ አለብን ማለት ነው። ኢኽላስ ማድረግ አለብን። እንግዲህ ብዙውን ጊዜ እኛ እንትን እንላለን አንዳንዴ ማለት ነው። ኢኽላስን አላህን የምንፈራው መሆን አለብን እኛ ሰዎች ማለት ነው። አላህን ከፈራን ትልቅ ደረጃ እንደርሳለን። ለሁሉም ነገር አላህን ከሚፈሩት ሰዎች ያደርገን ማለት ነው። እውነተኛ ሰዎች ከልባቸው ጥርግ አድርገው ቢያስወጡት እንኳ ግድ አይኖረውም። ለልቡ ንጽህና ሲል ይቀበለዋል። የሲስራ የነበረው መልካም ስራው ሰዎችን ማየታቸውን አይወድም እንዴ? ድንገት ወንጀል ሲፈጽም ሰዎች ቢያዩት እንኳ ብዙም አይጨነቅም። ምክንያቱም በልቡ ይህ ወንጀሉን ሰዎች ማየታቸው የወንጀሉ ውጤት መሆኑን አምኖ ይቀበላል። መጥፎ ለስራ ሰዎች ለምን አዩ ብሎ የሚበሳጭ ከሆነ በሌላ አባባል ሰዎች ባያዩት ይህን ተግባሩን ይጨምራል። ሐሪስ አልሙሐሲብ ረሂመሁላህ አላህ ልብ በል ወንጀል ሲፈጸም ሰዎች ማየታቸው ብዙም አያሳስበውም ማለት በግልጽ ወንጀል ግልጽ ማድረግ ይቻላል ማለት አይደለም። እውነተኛ ሰው እንዲህ አይነት ነገር ሲከሰትበት በወንጀሉ ምክንያት የመጣበት ቅጣት እንደሆነ ተረድቶ ለሌላ ጊዜ እርማት ይወስዳል ማለት ነው።
ንያህን ሁሌም ማስተካከል። እናንተ እውቀት ፈላጊዎች ሆይ ባወቃችሁ ስሩ። አዋቂ ማለት ባወቀው የሚሰራ ነው። ስራውን እንቁ የገጠመለት ነው። እውቀታችሁን ከአንገታችሁ ወደ ልባችሁ የሚያወርድላችሁ ሰዎች ይመጣሉ። ስራቸው ከእውቀታቸው በተቃራኒ ነው። ውስጣቸው ከውጫቸው ይለያል። ተማሪዎቻችን በሚያስተምሩበት ሰዓት እርስ በርሳቸው ይከፋፈራሉ። በተማሪዎቻቸው ብዛት ይገረማሉ። አንዳቸው አንዱ ተማሪ እነሱም ጥሎ በሌላው ሊማር ቢሄድ እጅግ ይቆጣሉ። እነዚህ ሰዎች ስራቸውን ወደ አላህ ዘንድ አይሄድላቸውም። አሊ ብን አልጣሊብ ረዲየላሁ አንሁም ለባሮቹ እንዘንን፣ ደካሞችን አበረታታ፣ ወንጀላችን በዝቷል ማረን። አዎ ሁሌም ቢሆን የኛ ወንጀል እየበዛ ነው የሚሄደው። አላህ ከወንጀላችን ያጽዳን ውዶችዬ ማለት ነው። አላህ ሱብሃነሁ ወተዓላ ወንጀላችንን ይማረን ያጽዳን። ብዙ ማለት እንችላለን እንግዲህ በልብ ቅርጽ የተነሳ ብዙ ነገርን ማውራት እንችላለን ማለት ነው። አላህ እንግዲህ ሐራም ከሆኑት አላህ ከከለከለን የምንከለከል አላህ ያደርገን። አላህ እሱ ጠባቂ ነው፣ ሁሉንም ነገር ማለት ነው። እሱ ሲጠብቀን ነው የሚሆነው። ክፉ ልክፍት ድንቅ መድኃኒት ሰውየው ቀድሞ ለማጨት ሳስባት በሚስቴ በመደቅ ጊዜ አላህ የእሷ አይነት በዓለም ላይ የፈጠረ አይመስለኝም ነበር። ካጨኋት በኋላ ብዙዎች ሴቶች የእሷ አምሳያ ሆነው አገኘሁ። ካገባሁ በኋላ ብዙዎቹ ሴቶች ከእሷ የበለጡ ቆንጆዎች እንደሆኑ ተገነዘብኩ። ተጋብተን ጥቂት ዓመታት ካለፈን በኋላ ግን ሁሉም ሴቶች ከእሷ የሚበልጡ ቆንጆዎች እንደሆኑ ደመደምኩ አለ ሸሁ። በዚህ ጊዜ ይልቅ ከዚህ የከፋው አልነግርህም አሉ። ይንገሩኝ አለ ሰውየው። የዓለም ሴቶች በሙሉ ብታገኝ በየጎዳናው የሚልከሰከሱ ውሾች ከዓለም ሴቶች ሁሉ በላይ ቆንጆዎች ይሆኑብሃል አለ። ሰውየው በሱሱ ፈገግ አለና ለምን እንዲህ አሉ ሲል ጠየቀው። ሸኹ ምክንያቱም ችግሩ ከሚስትህ አይደለም፣ ችግሩ የሰው ልጅ ስግብግብ ልቦና፣ ልክስክስ አይን፣ ስውር አላህ ከማይፈራ ከሀያ ስራቆት ነው። በዚህ ጊዜ አይኑ የመቃብር አፈር እንጂ አይሞላውም። ልክ ነቢዩ ሰለላሁ ዐለይሂ ወሰለም የአደምን ልጅ አይኑን አፈር እንጂ አይሞላውም እንዳሉት ሰውየው ችግርህን አይንህን አላህ ከከለከለው ነገር አለመሰበርህ ነው። ይልቅ ሚስትህን ልክ እንደ ቀድሞ ከዓለም ሴቶች ሁሉ ቆንጆ የምታደርግበት ዘንድ እንድነግርህ ትፈልጋለህ አሉት። አዎ አለ ሰውየው። አይንህን ስበር አሉት ሸኹ። አሁን ያለንበት ዘመን ግን ሴቶች ወንዶች እያሽከረመሙ ወንዶች ናቸው አይናቸውን መስበር የያዙት። አዎ ግን በነገራችን ላይ አሁን ላይ እኛም ሴቶች አይን አውጣ ሆነናል። አላህ ይጠብቀን እንጂ ማለት ነው። አይን አውጣች ሆነናል። ከሁሉም ነገር የሚገርመው እንግዲህ እንዲህ መሆን የለበትም እላለሁኝ። አላህን የምንፈራ አላህን ፈሪዎች ሆነን መኖር አለብን ማለት ነው። ሁላችንም ቢሆን አላህ ሱብሃነሁ ወተዓላ ኃጢአታችንን ወንጀላችንን ሳናቅ የምናደርገውን ሁሉ አውቀንም ከሆነ ያደረግነው ጸጸት ወደ አላህ መመለስ አለብን ማለት ነው። እና አላህ ይጠብቀን። ሀገራችንን ሰላም አላህ ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም እንደሆነ ነው ብለን የምናየው። እና ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰቡን። በተረፈ ከዚህ ሰናበታችኋለሁ። ባይ ባይ ውዶችዬ። መልካም ጊዜ ይሁንልን። አላህ ሱብሃነሁ ወተዓላ ሀገርን ይጠብቅልን። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን ማለት ነው ውዶችዬ። በዚሁ እሰናበታችኋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።
መልካሙን ሁሉ እየሰራን ሀገርን ሰላም አድርገን ከሰው ሀገር አውጥቶ ደግሞ በሀገራችን ላይ የምንኖራለን አድርገን። ባይ ባይ ውዶቼ።